አሜን የሚለው ዘፈን ላይ ያለው የድምጽ አወጣጥ በድምጽ ጣዕም ልኬት፣ የድምጽ ቃና፣ ቀለምና ቲምበር። የንዋይ ደበበ ድምጽ ጥልቅ ምሉእ የሆነ የወንድ ቀጭን ድምጽ ሲሆን ለስለስ ያለና የጠራ ቀለም ያለው ነው። አሜን የተሰኘው ዘፈኑ ላይ ያወጣው ድምጽም እንዲሁ ምሉእ ጥልቅና ስሜትን በሚነካ መንገድ የተዜመ ሲሆን በጣም ለስለስ ያለ የሚማርክና የማስታመም ኃይልን የተመላ ነው። የዚህ ዘፈን አዘፋፈን ብዙ ጊዜ አያሌ ዘፋኞች የማይሳካላቸው አይነት ቴክኒክ ያለውና ገለጻውም ከግጥሙ መልእክት ጋር በእጅጉ የተስማማ ምስል ከሳች የውዳሴ ሙዚቃ ነው። ተስገምጋሚ ድምጽ። ነዋይ በአሜን ዘፈን ላይ ጉልበት ያለው ከደረት የሚወጣ ተርገብጋቢ ወይም ተስገምጋሚ ድምጽ ያወጣ ሲሆን በይበልጥ ዝቅ ያሉና መካከለኛ ድምጾች ላይ ሎው ኤንድ ሚድል ሬጂስተር በሚባሉት እርከን ላይ ምስጢር በጆሮ የሚያንሾካሹክ ያህል ድምጾቹን በአግባቡ ተጠቅሞባቸዋል። ድምጽን ገፍቶና አውጥቶ መዝፈን ወይም ብራይትነስ። ከፍተኛ ድምጾች ወይም ቀጫጭን ድምጾችን ገፍቶና ድምጹን ዘለግ አድርጎ ጆሮን የማይወጋ ጥርት ያለ ድምጽ አውጥቷል። የድምጽ ቁጥጥር ወይም ፒች ኮንትሮል። ከፍተኛ፣ መካከለኛና ዝቅተኛ ድምጾችን ከዲያፍራም ተቆጣጥሮ ትክክለኛውን የድምጽ ኖት ማውጣት ችሏል። በጣም ግሩም ያለ አንዳች የፒች መንሸራተት ትክክለኛ የድምጽ ቁልፎችን በአግባቡ እየነካ የተጫወተ ሲሆን በይበልጥ ደግሞ ረጃጅምና አንድ ኖት ላይ የሚቆዩ ድምጾች ላይ የሚገርም ብቃት አሳይቷል። በአማርኛ ቃላት ብዙ አናባቢ ያላቸው ለማዜም አስቸጋሪ የሚባሉ ቃላትን አጣፍጦና በጥሩ የድምጽ ቃና ቃላቶቹን ሳያድበሰብስ ወይም ሳይደፈጥጥ በሚሰሙ ቃላት በአግባቡ ተጫውቷል። በጣም በስሱ አንዳንድ ቦታዎች ሽርፍራፊ ኖቶችን ወይም ሚኒ ኖቶችን፣ እነዚህም ብዙ ጊዜ በአማርኛ አዘፋፈን ስልት ላይ የተለመዱትን በሚገርም ተወዳጅ የድምጽ ቃና አቀንቅኗል። የቃላትና ሐረጋት አገላለጽ phrasing and expressions። አዘፋፈኑ ተፈጥሯዊና ከፍተኛ ስሜትን የተመላ ነው። ጠንካራ ድምጽ ለማውጣት እየጎላ የሚሄድ ድምጽ አወጣጥ ቴክኒክን ወይም ቮካል ክሬሴንዶስ ተጠቅሟል። በአሜን ላይ ህመም፣ ተስፋ፣ ለሙዚቃው የሚያስፈልገውን ትክክለኛ መልእክት፣ ለጆሮ ለስሜትና የግጥም መልእክት ተስማሚ ገለጻ ተጠቅሟል። ትንፋሽ ቁጥጥር። ነዋይ የሚደንቅ የትንፋሽ ቁጥጥር ያለው ድምጻዊ እንደሆነ ብዙዎች የመሰከሩለት ሙዚቀኛ ነው። በዚህ በአሜን ዘፈኑ በጣም ለስላሳ እንደ ማር ወለላ የሚንቆረቆር ዜማ በግሩም የቃላት አወራረድ በጥሩ ድምጽ ቁጥጥርና የድምጽ ጉልበት አቀናጅቶ ተጫውቷል። በይበልጥ በጣም ለስላሳና ረጃጅም ኖቶችን ሲያወጣ የትንፋሽና የድምጽ ቁጥጥሩን ያለምንም መዘናጋት ተቆጣጥሮ በመጫወት የፒችም ሆነ የድምጽ ጉልበቱን ሳይቀንስ አቀንቅኗል። የድምጽ ወሰንና ማስታመም ሬንጅ ኤንድ ዳይናሚክስ። ነዋይ የተለያዩ ሙዚቃዎች ላይ የተለያዩ ተለዋዋጭ የድምጽ ወሰኖችን የተጠቀመ ሲሆን በአሜን ዘፈን ላይ ግን ከኤቱ እስከ ሲ5 እና ትንሽ ዘለግ ያለ የድምጽ እርከን አውጥቷል። ከለስላሳ ሐረጋት ዜማዎች ወደ ጠንካራና ጉልበት ያለው ድምጽ ሲሸጋገር አድማጭ ሽግግሩን ምንም ሳይረዳ ለስለስ አድርጎ በመጫወት ለጆሮ ሳይጎረብጥ ተጫውቷል። ለስላሳና በጣም ለስላሳ ድምጾችን ሙዚቃው የሚፈልገውን ስሜታዊ አዘፋፈን ለማሳየት ተጠቅሟል። ቋንቋ ዲክሽን ኤንድ ላንጉዌጅ። በቀላሉ የሚገለጽ ቀላል የአማርኛ ቃላትን ከከተሜ አነጋገር ጋር ተጠቅሟል። የቃላትን አናባቢና ተናባቢዎችን ተጠቅሞ ግጥማዊ ትርጉምን የበለጠ ለመግለጽና አጽንኦት ሰጥቶ ለመጫወት ተጠቅሟል። ስልትና ከሙዚቃው አይነት ጋር ያለው ስምምነት ስታይል ኤንድ ጀነር ፊት ከኢትዮጵያ ፖፕ ሙዚቃ ጋር የተስማማ አዘፋፈንን ተከትሏል። ባህላዊውን የፔንታቶኒክ ቅኝት ተጽዕኖዎች ከዘመናዊ ዜማዊ ሐረጋት ጋር በማዋሃድ የነዋይ የራሱ የሚባል የድምጽ ቀለም ተጫውቷል። ይህም የነዋይ ድምጽ መሆኑን ወዲያው መለየት በሚችል ልዩነት ተጫውቶታል። በአጠቃላይ የነዋይ አሜን የሚለው ዘፈን በሙዚቃው እንዴት ታሪክ መተረክ እንደሚቻል የሚያሳይ ሙዚቃ ነው።